ዓለም ገጽታ እንግዲህ እንዲህ ናት። አንዱ ጋር ሐዘን፣ አንዱ ጋር ደግሞ ስተኛ ራሴን አላውቅም እንዲህ ብዬ የምተኛው እንቅልፍ አለ። ኧረ ማዘር ምን አግኝቶ ነው እርሶ እንደዚህ የሚተኙት? በቃ የሚያስደስት እንቅልፍ ሰው ሲለፋ ውሎ ከህሊና ዕዳ ነፃ ሆኑ። ምን እያደረጉ ነው የሚተኙት? ማዘር የሆነ የፍቅር አስተማሪ እርሶ ተገኙ ዛሬ። ምን እያደረጉ? ለዛውም ደግሞ አብራክህን ወልደህ አቅፈህ ይዘህ የተኛኸውን ባልህን እያበሻቀጥክ እንዴት ልግለጽልህ ሀሳቤን በዝርዝር ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬ ቅዳሜ ነው። በጣም ምርጥ ቪዲዮዎችን ሰብሰብ አድርጌላችኋለሁ። እነሱ ላይ ሪያክት እያደረግን አብረን ቆይታ እናደርጋለን። እንደ ሁል ጊዜው ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ፕሊስ ላይክ የለም፣ ሰሞኑ ትንሽ ቀዝቀዝ ብላችኋል። ላይክ በማድረግ ተባበሩኝ ፕሊስ፣ ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ ድረስ የትም እንዳለ የአባት አባት ምኑ ነው? ወንድ እኮ ለኔ ስም ደስ ይላል። የኔ ስም ሌንታሞ። እሺ አራት ጥያቄዎች ጠይቃለሁ፣ ትመልስልኛለህ። እሺ የአባት ለአባት ምኑ ነው? የአባት ለአባት ምኑ ነው? አክስት ነው። እሺ ኢንተርኔት በአማርኛ ምን ይባላል? ኢንተርኔት በአማርኛ መገባቴ ነው። መገባቴ ደስ ይላል። አሳ ስንት እግር አለው? ሁለት። የቱ ጋር ነው ያለው? የቱ አካሉ ጋር ይመስላል? በዛ ጎን ላይ። ጎን ላይ። ለመጀመሪያ ጊዜ አምፖልን የሰራው ግለሰብ ስም ማን ይባላል? የመጀመሪያ አምፖል የሰራው ቶኪቻ ነው። የኢትዮጵያ ዋና ከተማ ኧረ በለው። እሺ ጥያቄ ጠይቃችሁና ያው የመለሰ ነው የሚሸልመው። የኢትዮጵያ ዋና ከተማ ማን ነች? አፍሪካ። የኢትዮጵያ ዋና ከተማ ትንሽ ይሻላል። እንዲሸለም ማን ነው የሚሸለመው? ኤርትራ። እሺ አንተኛውስ? የዚህ ቤት ቸኮሌት ስሙ ምን ይባላል? የዚህ ቤት ማን? እሺ እንግዲህ ማን ትባላለህ አንተ? ደግሞ ነፍሲሳ እባላለሁ። የማይገመት ስም ነፍሲሳ ደግሞ ያለው ስም ነው። አዎ እሺ የአባትህ ስም ማን ነው? ነፍሲሳ ባይሉ፣ ግን ያው ስሜ ተቆላምጦ ሲጠራ ደስ ይለኛል። በተለይ ሹኮቹ በቃ ስሜን አቆላምጦ ሲጠሩት በጣም ደስ ይለኛል። ቆላመጣል። እሺ እንዴ አቆላምጦ ተቆላምጦ ለሞኔ አትስማኝ። ተሾመ ወደልከው በጣም ስም ሲሰባይሉት ጎበዝ ነህ ማለት ነው። ማለት አታፍርም በዚህ ስም ስትጠራ? በጣም ብዙ ሰው ነው ባይዘው ስም የሚወድልኝ። አንተ በእናትህ ውጣ ሂዱታ። አንተ ነውረኛ ስም አወልደን ተስከ በስ ውጣ። እንደውም አትቀጠር፣ አገባም ዝድጅ እንዳንተ አይነት ሰው አንፈልግም። ውጣ ሂዱታ። አንዳንድ ስሞች ስድብ የሆኑ ስሞች አሉ። ነፍሲሳ ባይሉን እስቲ አቆላምጡት እስቲ ኮሜንት ላይ ከቻላችሁ። ስማችሁ እንደዚህ ከሆነ የሆነ ወደ ኋላ ተመለሳችሁ ቤተሰቦቻችሁን ስሜ በምን ምክንያት ተሰየመልኝ ብላችሁ መጠየቅ ግዴታ። ከላኮራሽ አዎ አንቺ ግን ሰብሰብ በይ እንዴ! ሰብሰብ በይ፣ እግርሽ ላይ ይወድቃል። ጠልፎ ሊጥልሽ ይችላል። ሰብስብ ይሰብሰብ። የሚሰበሰቡ ነገሮች ይሰበሰቡ። እምቢ ካለ ማጣፋት። አዎ ተሰብሰቢ። ተመለሽ። እግርሽ ላይ ወድቆ በኋላ ሽባ እንዳትሆኝ፣ ዊልቸር ላይ እንዳትቀመጪ። ተመለሽ። አዎ ወይኔ ሌባ ምን ያመጣላለሁ አለው። እሺ ተነጋግሮ ነው። አይገርምም? ምን ሊያረጉ ነው? ኦ ማይዴ ብር ሊያስቀምጡለት። የሰውየውን ፊሊንግ ለማየት ጓጓ።
ንፋስ ያገኘው መሰል እስኪ አስቢበት የደከምኩኝ አለው ለማን ብዬ ነው ማነው ታዲያ የነካብኝ አንቺ አበባዬ ኧረ ጠይቃቸው ተሳስተው ሊሆኑ ይችላል ከክልኝ ልከክልሽ ላንቺ ስታደፍት ሬላስ ምነው ፍቅሬ ሰላምሽን ያተፋው Salam. Do you speak English? Yeah. Can you tell me what the stadium is used for? Sometimes discussion. Yes. አረ ግድ የለም የምልክት ቋንቋ አልተጠየቅም ግድ የለም እንዴ ችልም ማንን ገደለ ጎበዝ በዚህ ሰዓት አንድ አሳዛኝ ዜና እየተሰማ ይገኛል ከሁለት ቀናት በፊት ልጄን አፈቀችኝ ያለችው የቲክቶከሯ ዴዚ እናት በድንገት ማረፏ አስደንጋጭ ሆኗል በማህበራዊ ሚዲያ ወይም በቲክቶክ ላይ በምትሰራቸው ተወዳጅ ቪዲዮዎች የምትታወቀው የዴዚ እናት ባልታሰበ ሁኔታ ከዚህ ዓለም በሞት መለየቷ ተሰምቷል ላይ ዴዚ የምትባል ቲክቶከር የሆነ ጊዜ ከእናቷ ጋር ተጣልታ ነበረ በምን ምክንያት ተጣላች በያዘችው ፍቅረኛ ምክንያት ከእናቷ ጋር ተጣልተው ከፍቅረኛዋ ጋር ቀጥላ ነበር እንደሚባለው ከሆነ ሚዲያ ላይ ሳይታረቁ እናትየዋ ህልፈተ ህይወታቸው ተሰማ እየተባለ ታሪክ የኛ ቢሆን ብላችሁ አስቡ ከእናታችሁ ጋር ተጣልታችሁ ሳትታረቁ እናታችሁ ብታከባሉ ግን ከአንደበቷ የሰማነው ነገር የለም ብዙ ሰው እንደዛ እያሉ እያወሩ ነው የሚገኙ መሞታቸው እውነት ነው ግን ታሪኩ እንደዚህ ተጣልተው መቅረታቸውንና መታረቃቸውን የሚያሳይ ነገር የለም እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል ወይ ሳልደነ ቅድስት ማለት አሁን ነው በስመ አብ ወወልድ ወመንፈስ ቅዱስ ያዛ ነው የገባሁት እና ውሸት አይደለም ቴንኪው ራይልዬ ከበርሽ አከብርሻለሁ ወድሻለሁ መቼም አልዋሽም በቅርብ ስለማቅ ነው ቤተሰቧንም እና ለውሸታ የልጅ እናት ነኝ በልጅ እናት አልዋሽም ነው ኧረ ምን ያስዋሽሻል ያልሞተችማ ሞተች የምትይው አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ አይደለም ግን ቤተሰቦቿ እየተጠበቁ ነው ወይ ዛሬ ይገባሉ ወይ ነገ ይገባሉ ያሳዝናል በስመ አብ ባርባራም እኮ ቤተሰብ እንዳይሰማለች እንጂ በቻይንኛ ነግራን ነበረ ያው ግን አይ ትላንት ወዲያ ማታ ነው ራሱ ትላንትና ምርመራ ላይ ስለነበረ ነው አስከ አመሰግናለሁ ሮሚዬ ቴንኪው እሺ እናቴ ሰላም ዋሉ ወይ ጉድ ማለቀርታ ሳትጠይቅ እናቷን አሁን እንዴት ትቻል ይሆን ሶሻል ሚዲያ ላይ እና እናት ባንክ ግን ዛሬ ሰላም ነሽ ግን በጠዋት ጠጥተሽ ነው የት ሀገር ነው ያለሽው የኔ ማክስት በድንገት ገብታ ሐኪም ቤት ሞተች አንቺ ሴትዮ ግን ጤነኛ ነኝ ዛሬ እናት ባንክን ስትረዳ ምናምን ለማቃት ዘንድ ዛሬ ምን ሆና ነው ግን አረቄ ጠጥተሻል እንዴ አንቺ ሴትዮ እንዴት አይነት ህዝብ ነው ያለው ቅድም አባትሽን ነጭ ቅማል ሰደበች አለኝ ዝም አልኳት መልሳ የዴዚ ውሸት ነው ትላለች አሁን ደግሞ አክስቴ ደግሞ ሞተች ብላ ለኛ የሷ አክስት አናቃትም እኛ እኮ የዴዚና ስለምናቃት ነው የማናቀው ሰው እኮ ብዙ ሰው በየቦታው በየስንት ነገሩ ሞቷል እስኪ ቤታ መጣለች ታቢያት ሮሚ እስቲ ታድስ ቤታዬ ሮሚ ይቅርታ አልጠየቀችም ነበር አልተታረቁም ነበር አይገርምሽም ሳይታ ያሳዝናል ከመጣሽ አንድ ቁጥር ጻፊ የታኛት ነው አባቴ ቤታ ቤታ አይደለች በዚህ ሰዓት ቤታ ትኖራለች ብዬ አልገምትም ወይ ጉድ ወይ እግዚአብሔር አሁን እንዴት ብላ ጸጸቱንስ እንዴት ልትችለው ነው በእናትሽ ወይ ጉድ በስመ አብ ከባድ ታሪክ ነው ነገራችን ላይ በጣም የሚያሳዝን ነገር ነው በስመ አብ አይ ዜድ አይ በስመ አብ ስታሳዝን ዜድዬ አበሻ መሀል በእንግሊዘኛ ነው በአማርኛው የምታለቅሰው ዴዚ ማለትሽ ነው ሮሚ ዴዚ ምን ነው በአማርኛ ስታወራ እኮ ኩልትፍትፍ ያለች ናት ሮሚ ያሳሳቢ ነው ሀፕን ላደረገው ነገር በጣም አዝናለሁ ኦነስትሊ ግን እንደ ሀበሻ እናት ሳወራ ማንም ሰው እቺ እናት እንግዲህ ናፍቀኛለች ብላ ፖስታ ነበረ ከዛ ሞተች ከዚህ በፊት ሀፕን ያደረገውን ነገር ታውቁታላችሁና እጅግ በጣም የሚያም ነገር ነው እውነት ከሆነ እኔ ዘላለም ህመም ነው ብዬ ነው ማስበውና በጣም ለዴዚ መጽናኛ ቃላት አይኖራትም አስቢው እናቷን እንደዚህ ተጣልታ ነገ ታረቃለሁ ብላ ሳትታረቅ ብታርፍባት በጣም በጣም በቃ ምን ቃላት አለ አሁን ላይ የተንቀሳቃሽ ምስል ብዙዎችን እያነጋገረ ይገኛል ለመሆኑ እንደዚህ ማድረግ ይቻላል ወይ በማለት የጠየቁን በርካታ ናቸው ምስሉን ተከታተሉት ያይና እንዴ አይና ብቻ ኧረ ጎበዝ ስማ እኔ አያ እሺ ብላ እኔ
በስመ አብ ወወልድ ወመንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓት ነው። እኔ ታናደከኝ በእውነት አይና አውጥቼ ኪስ ከተቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልና እሺ፣ ወታደረቴ ላሳይ። ኧረ ቁጭ በል እውነት ላሳይ። እንዴ እንዴት ላሳየው? ምንድነው አንተ ምን ላድርግ? ቁጭ በል እየረበሸኝ ነው። አንተ ስለ ልብሱ ምንም አይመለከትም። ስለ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳይ። እንዴት ላድርግ? ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባህሩን ማሸት አለብኝ። ይሄ ልሰብረው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ብትበል እኮ እንዴ እንዲበርድልህ እኮ ነው። ጉድ ነው ዛሬ። አባቶች ታስፈልጉናላችሁ፣ ህዝቡን ከህዝቡ ጋር የምታስታርቁት። እኔ ይቅርታ አድርጉልኝ፣ በጣም ይሄን ቪዲዮ አይቼ የተክለ ሃይማኖት አዳነ ትዕግስት በጣም በቃ እኔ በጣም ነው ያደነኩት፣ በጣም ነው ያደነኩት። ምንም ማድረግ አይችልም። ሲጀመር ግን ካህናት ታስፈልጉናላችሁ ያልኩት የክርስትናውን ስም ተናግሮ እኔ እስካሁን በህይወት ዘመኔ ስንቀላለድ ከልጆች ጋር ያው የሆነ ነገር እንባባላለን እንጂ እንደዚህ አይነት የክርስትና ስም ሰምቼ አላውቅም። ክርስትና ስም ቀዳዶ ማረሚ ኪዳነ ማርያም ቀዳዶ ማረሚ ቀዳዶ ማርያም ኪዳነ ማርያም ቀዳዶ ማርያም ይባላል። ይቅርታ አድርጉልኝ ስሙ አዲስ ስለሆነብኝ በጣም። ስለዚህ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም። ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም። እኔ ኦርቶዶክስ ብቻ ነኝ፣ ተዋህዶ አላልኩም። ኦርቶዶክስ ነኝ ስትሬት ላይ እኔ ቀጥተኛው መስመር ላይ አም ኦርቶዶክስ። በጣም ነው ማመሰግነው። አያም ደግሞ ካቶሊክ ተፈለግ ካቶሊክ ማለት የሁሉም ማለት ምንም አይደለም ማለት ካቶሊክ ማለት የሁሉም ማለት ነው። ካቶሊክ ጴንጤ ነኝ እንዳትሉ ብቻ። ጴንጤ ግን ፕሮቴስታንት አይደለም። ፕሮቴስታንት ማለት ተቃዋሚ ማለት ተቃዋሚ አይደለም። አለ ከላስ እኔ የእግዚአብሔር ልጅ ነብይ ነኝ። ብዙ ጊዜ ዛቻ ደርሶብህ ነበር። ሁሉ ጊዜ ይዝታሉ፣ እየደወሉ በፌስቡክ ላይ ይዝታሉ፣ ቲክቶክ ላይ ቲክቶክ ላይ ይዝታሉ። ባይዘው በዚህ አጋጣሚ ጂጂክሳ ቲዩብ በሚባል ዩቲዩብ ጀምሬያለሁ፣ ተከታተሉ። ጂጂክሳ በሚል ቲክቶክ ግቡና እዩ ፕሮፋይል። መጀመሪያ ነካሽን አትረሹም። በቃ መንጎል እኔ ባገኘው በፌደራል አስይዘዋለሁ። እኚህማማ በቃ የፍቅር አስተማሪ ሆነዋል ነው የምላችሁ። ቁጭ ብሎ ባላቸውን አስቀምጠው የፍቅር ህይወትን በቃ እስካሁን ድረስ እንዲያጣ እንዴ ስንት ሰው ተወሰወሰ ይሄንን ቪዲዮ አይቶ። እርግጠኛ ነኝ ፍቅርን ትዳርን በዚህ ልክ ኤክስፕሌን የሚያደርጉ እናቶች እኔ አላውቅም። አገላለጽ እንዴ አራዳ ናቸው በቃ ጥግ ድረስና ማራኪ ወግ ላይ ገብታችሁ ስሙ ፕሊስ። የእውነቴን ነው የምላችሁና እንዴ ያወሩት የለ እንዴ ኧረ በስላሴ ኧረ በስ እንዴ ከባሌ ጋር ሳሽቃበጥ መግቢያው ላይ እንዳያችሁት እስቲ እነሱ በህይወት ዘመኔ እንዲህ አይነት ከመጀመሪያው እስከ መጨረሻው ድረስ በቃ ልብ ሰቅሶ ይዞ የሚያዝናና የሚያስገርም የሚያስተምር እና ደግሞ ሰው ራሱን ቁጭ ብሎ በቴሌቪዥን በስልክ ጋይስ አይ ስዌር ማይ ላይፍ በጣም ታምም ያለው is like 3 days ያው ላይቭ ላይ ምናምን ቁጭ ብለው ራሴን ከበሽታዬ ጋር እየታገልኩ ነውና አም ኦኬ ምናምን ብዙ ቫይታሚኖች ምናምን ስላለኝ ነው እየወሰድኩ ነው እና በቃ በጣም ታምም ያለው ማርያም። እኔ ምን አይነት ሰው መሰልኳችሁ? በጣም በህይወቴ መኖር በጣም ስለምወድ በጣም ማስመሰል ደስ ይለኛል እና አስመስዬ ራሴን እያታለልኩ ነው እንጂ አምናት ኦኬ። እና ቲክቶክ ላይ ሲዘዋወር ቪዲዮ አይቼ ሁላች ከንፈሬ ራሱ እንትን ይላል። ከዛ ቲክቶክ ላይ ቪዲዮ ሲዘዋወር የተቆራረጠ አይቼ ከዛ ማራኪ ወግ ላይ ገባውኝና አየሁት። ጋይስ ራሴን አየሁት። ራሴን እግዚአብሔር ምስክሬ ነው። ራሴን like me በቃ ራሴን ማዘር እኔ ራሴን ነው። እኔ በህይወት ዘመኔ ብዙ ጊዜ በዙሪያዬም ያላችሁ ሰዎች ታቆኛላችሁ ምናምን ጓደኞቼም ወንዶች ናቸው። በህይወቴ ማግባት የምፈልገው ወንድ ትልቅ ወንድ ነው። ለምን ማቹርድ ያረገ ብዬ ስለማስብ በቃ እንደዛ ነው ማስበው። ልክ እንደሷ ነው ማይንድ ሴቴ። በነገራችን ላይ ጌታ ምስክሬ ነው የምሬን
ከዛ ባለፈ ግን በቃ ህይወት ያመጣውን እኖራለሁ ብዬ ማስብ ሰው ነኝ። ትንሽ ከሷ የምለየው እሱ ነው። እንደው እግዚአብሔር ደግሞ እኔ ሳረጅ ትልቅ ሰው ትንሽ እድሜ ሲሄድ ኮሎኔል ምናምን ነው ማግባት ነው ታገኛለሽ ወይ ነው ማርያምንና በቃ ቅድም እሷ ስታወራ ቪዲዮን ይዩት ብቻ የሷን ገብታችሁ ቪዲዮን ጆሮአችሁን ሰጣችሁ ከልባችሁ አዳምጡት። ከሌሊቱ 8 ሰዓት ነው 6 ሰዓት ከምናምን ነው የጀመርኩት ቪዲዮ። በጣም ያመመኝ ስመጣ በጣም ስለሚያዞረኝ ከዛ እንትን እያልኩት ነበረው ማለት ነው። በቃ በጣም ይሞቀኛል ያዞረኛል ምናምን ነው በቃ በምን ልርሰረሰውት በቃ እኔም እንደዛ ነው የቆጥነት ይችላል መቢቲን በቃ ደግሞ ደግ ሴት የዋ ሴት መልካም ሴት መናገር ፊት ለፊት የሚናገሩ ማረግ ማይሰለቻቸው ሴት በቃ በአጠቃላይ ያቺ እኔ ውስጥ ያለችውን ሄለንን በቪዲዮ አየዋት። በቃ እናቴ ትሙት ስማም ወለንፈስ ቅዱስ አዳም እና እያት ባለትዳሮች በተለይ እኔ ሪኮመንድ አደርጋለሁ። በቃ ያመቱ ምርጥ ቪዲዮ እኔ አይ ቴል ዩ ሳምቲንግ እኔ በህይወቴ ተሸውጃ አላቅም አልልም። ብቻ ታው ግን ባለትዳሮች በጣም ሪኮመንድ አደርጋቸዋለሁ ቪዲዮ ፍቅር ምን አይነት እንደሆነ። እኔ አሁን አይ ዶንት ኖ ግን እንደዚህ አይነት ፍቅር አለ ጋይስ። ረብስማ እኔ እንጃ በቃ ታድላ እግዚአብሔርን እስከ ጥግ ነው ደግሞ ባሏን የምትወደው። ይገርመኝ የሆነ ቦታ ላይ በቃ እንዲህ ብዬ ነው የምተኛው ራሴን አላውቅም ምናምን አሉ እንዲህ ብዬ የምተኛው እንቅልፍ አለ። ረብስማ አገላለጽ አወራር እንደኛ በቃ እንደ ኖርማል እንደ ፈላ ወጣት ነው የሚያወሩ። ቋንቋቸው ለሁሉም ሰው ከህፃናት እስከ ትልልቅ ሰው የሚገባ ቋንቋ ነው። ፍቅር የሚባሉት ራሳቸው ሳይሆኑ አይቀሩም መሰለኝ ማለት በቃ ፍቅርን ይችሉበታል። በቃ እንዴ እረ ማዘር እረ ሆሮ ቺታ አረግባቸውም ባላቸው እርግጠኛ ነኝ ቺታ አያረግባቸውም። በቃ ካረገ እንዲያው በነሳ ራሱ የሚታጠበላቸው ይመስል እንዴ እንደዚህ አይነት ሴት ተገኝቶ አረ እሺ ሰላም ነህ? እንዴት ነህ? መልእክተኛት እባላለሁ። እንጃኔ እንዴት ነህ? እኔ አባት ሰላም ነህ? አባቴ ግባስ ወይ እኔ አልገባ ወይ ግባ ግድ የለም ግባ ነፃ አይደለም ደስ ይላል ችግር የለም ግባ አቤት አቤት ግባ እኔ አባት እስቲ ጨብጠኝ። እንዴት ነህ? ሰላም ነህ? እንተና አይዞህ ምን ሆነ ነው? ርቦህ ነው? አይዞህ እኔ አባት አይዞህ። እቺ ስንት ትመስላለች? 200 እቺስ 100? አዎ 100 ነው። እቺ 10 ብር አምስት አጠቃላይ ስንት ሆነ? መቁጠር አቃተህ? ሁሉንም ታውቃቸዋለህ አይደል? ሁሉንም ታውቃቸዋለህ? ያረላሽ ያለን አምጣ። እኔ እርቦኝ ነው። እኔ እርቦኛል። በእናትህ ዞር በል። እርቦኝ ነው። እንዲህ ማለት ተጠንቀቁ። እንደዚህ አይነት ሌብነትም ይኖራል። ኦኬ ጋይስ ሶ ዛሬ ማለት ነው ሄድፎን ዘፈን አለ። አሁን ምንም አይሰማኝም እና አጎቴ እንደውልለታለሁ። ከዛ እሷ አጎቴ ምን እንደሚል እየሰማች እኔም ምን እንደምል ትነግረኛለች ማለት ነው። ኤርሚ ሄሎ እንዴት ነህ? ደህና ና እየጠበኩ ነው። ቤት ቶ መኪና እየነዳ ነው።
አትዋሽ። ለቅሶ ቤት ዋው በጣም ደስ ይላል። እየሮጥኩ ነው። ምግብ ልበላ እንዴ? አዎ ቦሌ እንዴ? አዎ ዘጋው። ሰበር ዜና። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተወጣጥተው በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። እዚህ ካናዳ ቶሮንቶ ነዋሪ በሆነ ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አፍሪካን ጆርናሊስትስ ኦን ኤ ትሪፕ ቱ እስራኤል ኤንድ ዘ ከቨሬጅ ዛት ሪዘልትድ በሚል ርዕስ ስለ ጋዜጠኞቹ የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈው ዘገባ ኢትዮጵያውያን በነገራችን ላይ ይሄ ነገር ውሸት ነው። ውሸት ማለት ይቻላል። የጋዜጠኛው ጉዳይ የሱ ብቻ አይደለም። ፒሲንካ ኪኪ ጋሽ ከቤ ምናምን ምትለው የሆነ ይናፍቀናል። እውነት እንደዚህ አይነት ዜናዎች ያው ከእውነት በጣም ሲበዛ የራቁ ናቸው ብዬ አስባለሁ። እስቲ የምታውቁት ነገር ካለ ሀሳባችሁን ኮሜንት ላይ አድርጉ። ቻርሊ ምን ሆንክ ደግሞ? ሚስቴን ከፈረንጅ ጋር ስትወሰልት አልጋ ላይ ያላስኳት መሰለህ? እግዚኦ እና ምን አልክ ፈረንጁ? ምን ወለዋለሁ እኔ እንግሊዘኛውን ከምን አምጥቼው? በየትኛው ተግባብቼ ነው ምን መልስ የምሰጠው? እንደፈለከኝ ወይ ይሄን በር ተስተካከልልኝም እንዴ? ስታይኛ ናጺ ይመስላለሁ። A few minutes later. ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ። እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋጋሪ ይመስላል። የዛሬ ቪዲዮቻችን እነዚህን ይመስላሉ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ኃይለኛ ዝናብ እየተደማመጥን ነው መሰለኝ። በእርግጥ ላይክ አድርጉ ፕሊስ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።